ጤና ይስጥልኝ ውድ ተማሪዎች እንደምን አላችሁ? የሳምንቱ ዘውትር አርብ ከ10 ሰዓት እስከ 11 ሰዓት በቀጥታ ስርጭት ከእናንተ ጋር ቆይታ የምናደርግበት መምህር የተሰኘው ዝግጅታችን ነው። ዛሬም ሰዓቱን ጠብቀን ተገኝተናል። በዛሬው ዝግጅታችን 5 የአይቲ ጥያቄዎች ነው መምህር ይዘውላችሁ እዚህ ድረስ የመጡት። ስለዚህ በእነዚህ 5 ጥያቄዎች ላይ እናንተም 800 ላይ ዋይን በማስቀደም ምላሾቻችሁን እያሳወቃችሁን አብራችሁን ቆይታ የምናደርግ ይሆናል ማለት ነው። የዛሬዎቹ 5 የአይቲ ጥያቄዎች የትኞቹ ናቸው ካላችሁ ስክሪን ላይ እንከታተለው። ቀደም ሲል የዛሬዎቹን 5 የአይቲ ጥያቄዎች ነበር አየር ላይ ስትከታተሉ የነበራችሁት። እንግዲህ 800 ላይ ዋይን በማስቀደም የእያንዳንዱን ጥያቄ መልስ ተራ ቁጥር ከፊቱ በመጻፍ ምላሾቻችሁን አሳውቁን። እናንተ ጥያቄዎቻችሁን እስክትሞክሩ ደግሞ እኛ የዛሬውን እንግዳችን እንተዋወቃለን። እንግዳችን በቅድሚያ ተማሪዎችን የማስተማር ኃላፊነቴ በትምህርት ቤት የተገደበ አይደለም፣ ትውልድን መቅረጽ በየትኛውም ቦታ ይመለከተኛል ብለህ እዚህ ድረስ ስለመጣ እጅግ በጣም አድርገን እናመሰግናለን። እናንተም እዚህ ድረስ ስለጋብዛችሁ በጣም አመሰግናለሁ። እስቲ እንተዋወቅ፣ ማን እንበል? ራስን አስተዋውቅ። እሺ፣ ተስፋዬ ሰለሞን ይባላል። በአይቲ መምህርነት እንግዲህ ብዙም ባይሆኑ ለ5 አመታት እንግዲህ አገልግያለሁ በተለያዩ ትምህርት ቤቶች። መምህር ተስፋዬ ምን አይነት ተማሪ ነበር? እስቲ ልጅ እያለ በባህሪ ምን አይነት ተማሪ ነበር? ምን አይነት ልጅ ነበር? እንግዲህ በልጅነቴ ያው ብዙም ጸባይተኛ ያልሆነ ግን ትንሽ በጥባጭ ነበረ። ደሞ በሌላ መንገድ ደሞ መጻፍ የማይወድ እና እንዲሁም ደሞ ግን በጣም መስማት የሚወድ አይነት ተማሪ ነበርኩኝ በልጅነቴ። ያው እንዳልኩሽ መጻፍ ላይ እስከዚህም ነኝ። ብዙ ጊዜ እንደውም ከመምህራኖች ጋር ጸባይ የነበረው ጻፋት ነው መጻፍ ምናምን። እዛ ላይ ብዙም አይደለም። ግን በጣም የሚገርመው ነገር ደግሞ እነሱ የሚደነቁት መስማት ላይ በጣም ጎበዝ ነኝ። ያ ማለት ኢቭን መምህሩ ማስረዳት በሚጀምርበት ሰዓት እንኳን ከማንም ጋር ጎንዮሽ ወሬ ማውራት አልፈልግም። የሚገርምሽ ነገር ያቺን ነገር መስማት እፈልጋለሁ እና እንደዚህ አይነት ተማሪ ነበርኩኝ። እስቲል አሁንም መምህሩኝ መካከለኛ አለ፣ ዝቅተኛ አለ፣ በጣም ጎበዝ አለ። በጣም ጎበዙ ኦሬዲ አይፈልግም፣ ትንሽ ነገር ነው የሚፈልገው። መካከለኛውም እንደዛው። ስለዚህ ዝቅተኛው ደግሞ በደንብ ኢነርጂ የሚፈልግበት ቦታ ነው። ያንን ነገር ደግሞ ዝቅተኛ የሆነ ተማሪው እንዴት አድርጌ ማግኘት እችላለሁ የሚለውን ነገር በደንብ ማወቅ አለብን። እና ይሄ ማዳመጡ ጉዳይ በነገራችን ላይ ይበልጥ የሚበረታታው እሱ ነው እኮ። እንደውም የተሻለ የሚባለው መንገድ ነበር የተከተልከው። ምክንያቱም ተማሪዎች ክፍል ውስጥ ሲሆኑ የምንሄድበትን ቦታ ማወቅ መለየት መቻል አለ። ለምሳሌ ትምህርት ቤት ተማሪ ለምንድን ነው የሚሄደው? ለመማር ነው። ስለዚህ ክፍል ውስጥ የጎንዮሽ ወሬ ማውራት ተገቢ አይደለም። ሰው ለመዝናናት ሲሄድ እዛ ቦታ ሄዶ ለመዝናናት ሄዶ ቁጭ ማለት ተገቢ አይደለም አይደል? ለመዝናናት ነው ሄዶ ኢንጆይ ማድረግ አለበት። ላይክ እንደዛ ሁሉ የምንሄድበትን ቦታ
ተኮር አይነት ድርጊቶችን መከወን አለብንና እንደውም ይበልጥ የሚበረታታ ነው ምናልባት የመጻፉ ጉዳይ ብዙ ኖት የሚሰጥ አስተማሪ ካለ በዛም ጥላቻ ሊሆን ይችላል አዎ ይሆናል አንዳንዴ ምንድነው ኖት ሲበዛ መጻፍ ተደጋጋሚ ከመረዳቱ በላይ እንደዛም አይነት ለምን ተጽፎ የማያነበው ተማሪ ይኖራል እውነት ነው እንደዛም አለ ግን አብዛኛው ተማሪዎች ደግሞ በብዛት ይመስለኛል በብዛት መጻፍ አይፈልጉም አብዛኛው እንዳልኩሽ አሁን ጄነሬሽን ደግሞ መጻፍ ላይ ሳይሆን አብዛኛው ደግሞ ጊዜውን ማጥፋት የሚፈልገው እነኚህ ቴክኒካል ነገሮችን በመነካካት ነገር ላይ ነውና በተለይ ደግሞ አይቲ ላይ በጣም የሚነካኩ ነገሮች ይበዛሉ ስለዚህ እንደ መምህር እነኛን ነገሮች ሰፖርት አደርጋለሁ በቻልኩት መጠን ጥሩ እስቲ እንደው መምህር ተስፋዬ ምን አይነት መምህር ነው ከተማሪዎች ጋር ያለው ቀረቤታ ምን ይመስላል በዚህ ባስተማርክባቸው 5 አመታት ትንሽ የሚባል አይደለም በዛ ውስጥ ከተማሪ ጋር ያለ ቅርበት ምን ይመስላል እንግዲህ ያው ተማሪዎች መጀመሪያ አንድ ነገር ይፈልጋሉ ካንቺ እሱ ምንድነው አንቺ እነሱን ስሜታቸውን እንድትረጃቸው የሚፈልጉበት ሰዓት አለ በነገራችን ላይ ትምህርት ቤት የሚመጣው ከተለያየ አይነት ማህበረሰብ የሆነ ተማሪ ነው ትምህርት ቤት የሚመጣው ከተለያየ አይነት ማህበረሰብ ገብቶሻል አይደል ስለዚህ ይዞት የሚመጣው ፊሊንግ ደግሞ ወይም ስሜት ደግሞ የተለያየ ነው ገብቶሻል ያንን ደግሞ አንቺ አጣጥመሽ የሚያስኬድ ያንቺ ድርሻ ነው ትምህርት ቤት በባህሪም የተለያዩ ናቸው በጣም ከባድ ነው በተለይ ደግሞ ሃይ ስኩል ላይ በጣም ይከብዳል እነኚህ ሚድል ስኩል እንኳን ቢያንስ ትንሽ ይሻላል በሚለው እንይዟለን እሱም አስቸጋሪ ነው በእርግጥ የ7 እና 8 ነገር ግን ይሄ ከ9 እስከ 12 ያለው ግን በጣም ከባድ ነው ጓደኛ ተጽዕኖ አለ የማህበረሰቡ ተጽዕኖ አለ ሲቀጥል ደግሞ ራሱ የቤተሰብ ተጽዕኖ አለ ኢቭን የእድሜው የራሱ ተጽዕኖ አለ ስለዚህ እነኚህን ሁሉ ነገሮች አስኪደሽ አንቺ በእነሱ ዘንድ ተቀባይነት እንዴት ይኖረኛል የሚለውን ነገር ማሰብ ነው እኔ እንግዲህ ካለፉት 5 አመታት በጣም ጥሩ የሆነ ግንኙነት ነው ያለኝ ከተማሪዎች ጋር እውነት ለመናገር በጣም ደስ የሚል ምናልባትም ተማሪዎች እኔ ምናልባት ሁሌ የምላችሁ ነገር አለ እኔ ዛሬ ነው ነገን የምሰራው ገብቶሻል ዛሬ በደንብ የሰራውት ነገር ነው ነገኔንም በስተክል ሊያስተናግደኝ የሚችለው ገብቶሻል እኔ ኦሬዲ ጊዜን እየለቀቅኩ ስመጣ እነሱ ናቸው የሚተኩት የተኩም ይመጡት ነገ ደግሞ ያንተ ልጆች የሚያስተምሩት ዛሬ አስተማርካቸው ተማሪዎች ናቸው የሚሆኑት ስለዚህ ነገ እነሱ ናቸው ዶክተር ነገ እነሱ ናቸው ኢንጂነር ነገ እነሱ ናቸው ፕራይም ሚኒስተር የሚሆኑት እኮ እንደ ዕቃ እንደ ሸቀጥ ከውጭ ኢምፖርት እናደርጋቸው መቼስ ስለዚህ ዛሬ ነው መስራት ያለብን በስተክክልና እኔ በጣም አሪፍ ደስ የሚል መልካም ማለት የምናፍቃቸው ጊዜዎች ሁሉ አሉ በጣም የምር ዘንድሮ የተወሰኑት አሁን ለምሳሌ ዘንድሮ 12ኛ ክፍሎች የሚመረቁልኝ አሉ እንደገና የተመረቁልኝ ተማሪዎች አሉ እነኛን ሳይ በቃ ደስ ይለኛል በጣም ከምታስቢ በላይና እስቲ ለአሁንም ባለው ነገር እጅግ ደስ የሚል ከተማሪዎች ጋር መልካም ግንኙነት የተማሪዎችን ፍቅር ያላቸውን አክብሮት በምንድን ነው የምታውቀው አረ በጣም ይነግሩሃል በቀጥ አዎ አንደኛ ይነግሩኛል ሁለተኛ ኢቭን እነሱ የሚወስዱት አክሽን ራሱ ይነግርሻል በቃ ሪስፔክታቸው ላንቺ ያላችሁ ክብር ራሱ ይናገራል በቃ ባይዘው ተማሪ አንቺ ማክበር ሲጀምር መስማት ይጀምራል ገብቶሻል አንቺን መስማት ይፈልጋል እና ኢቭን መጥፎ ነገር እንኳን ቢሰራ ያ ነገር መጥፎ እንደሆነ አንቺን እንደማያስደስትሽ ካወቀ አይሰራ ያውቃል እኔ አሁን በብዛት ሃይ ስኩልን በነበርኩባቸው ሰዓታቶች በጣም ከባድ እድሜ ነው ብዬሻለሁ ያ እድሜ በተለይ ያቻ ግፊት በጣም ኦቨር የሚወጣበት ሰዓት ነው እና ያውቃሉ እኔ የምፈልገውን ምን እንደሚደብረኝ እና ምን ማድረግ እንዳለባቸው ያውቃሉ በቃ ስታንድ ባይ ናቸው ክላስ ገባ ምን እንደምፈልግ ያውቃሉ ከክላስ ውጪ በምን ያ መንገድ ግንኙነታችን መሆን እንዳለበት ያውቃሉ ስለዚህ ያ ነገር ራሱ ይነግርሻል አንቺ ያላችሁን አክብሮትና እኔ በጣም ነው ደስ የሚለኝ በዚህ አጋጣሚ ስለዚህ እንደ ወንድም ተቀበለው ደስ ብሏቸው በጣም ሚስተር ተስፋዬ ይያል ሚስተር ተስፋዬ ይያል በጣም ደስ ይለኛል እኔ ማለት በዚህ እድሜ ይሄንን ነገር ማግኘቴ ለኔ ክብር እና በጣም ነው ደስ የሚለኝ እንዳጠቃላይና እንግዲህ ነገ የተሻለ ሀገር የሚገነቡ ሀገር የሚያጎለብቱ ለራሳቸው አልፎም ለሀገራቸው ለቤተሰቦቻቸው ለሁሉ ለኔም ጭምር የሚደርሱ አይነት ትውልዶች ናቸው ብዬ ነው ማስበው ጥሩ መምህር የአንደኛውን ጥያቄ አየር ላይ እንከታተልና እስቲ ምላሽ የምትሰጥበት ይሆናል አንደኛውን ጥያቄ እንመልከት
የአንደኛውን ጥያቄ ነበር ቀደም ሲል አየር ላይ ስንከታተል የነበረው። መምህር ወደ አንተ ነው የምመጣው። የአንደኛውን ጥያቄ ከነ ማብራሪያው ምላሽ ሰጥበታለህ። እሺ የአንደኛው ጥያቄ የሚለው the way computer accept data from the user is dash ነው የሚለው። ምናልባት ይሄንን የሰባተኛ ወይም የስምንተኛ ክፍል ተማሪዎች በደንብ ያብራሩታል ብዬ እጠብቃለሁ። ምክንያቱም የነሱ አይነት ሰብጀክት ስለሆነ ማለት ቶፒኩ የነሱ አይነት ስለሆነ ማለት ነው። ስለዚህ አንደኛው ላይ ኤ ስቶሬጅ ይላል፣ ቢ ፕሮሰስ ይላል፣ ሲ አውትፑት፣ ዲ ኢንፑት ይላል። ስለዚህ የሚለው እዚህ ጋር ምንድነው አክሴፕት ነው የሚለው which means ኢንስትራክሽን የምንሰጠው እኛ ወይም ትእዛዝ የምንሰጠው እኛ የምንሰጥበት ወይ ምን ይባላል ነው። ስለዚህ እናንተ ተማሪዎች በየቤታችሁ ሆናችሁ ኮምፒውተራችሁ ላይ ወይም ኪቦርዳችሁ ላይ ያሉትን የተለያዩ ኪዎች ስትጫኑ የሚሰጣችሁ እናንተ ኢንስትራክሽን ስትሰጡት እሱ የሚቀበላችሁ ወይ ምን ይባላል ነው። ስለዚህ ምናልባት በየቤታችሁ መልሳችሁ ከሆነ መልሱ የሚሆነው ዲ ነው ማለት ነው፣ ኢንፑት ነው። ስለዚህ ኢንፑት ማለት እናንተ ኢንስትራክሽን ጊቭ እያደረጋችሁት ወይም እየሰጣችሁት ነው፣ ትእዛዝ ማለት ልክ እናትና አባቶቻችሁ ለእናንተ ትእዛዝ እንደሚሰጡት እናንተ ደግሞ ለኮምፒውተራችሁ እናንተ የምትሰጡት ትእዛዝ ነው። በምን አማካኝነት ነው ትእዛዝ የምትሰጡት? በኪቦርዳችሁ አማካኝነት። ስለዚህ ኢንፑት ይባላል። the way computer accept data from the user is dash ነው የሚለው። ሶ ስቶሬጅ አይሆንም፣ ፕሮሰስ አይሆንም፣ እንደን አውትፑትም አይሆንም ሲል ያለው። ስለዚህ መልሱ የሚሆነው ዲ ነው፣ ኢንፑት ወይንም መስጠት ማለት ነው። ይሄን ይመስላል ያንደኛው። የመጀመሪያው መልስ ዲ ነው ማለት ነው። እስቲ የአይቲ ትምህርት ነው እንግዲህ ለተማሪዎቻችን ዛሬ የቀረቡት ጥያቄዎች አይቲ ላይ ትኩረት ያደረጉ ጥያቄዎች ናቸው። ግን አይቲ ምንድነው? ኢንፎርሜሽናል ቴክኖሎጂ ስንል ራሱ ምንድነው የሚለውን እናንሳ እስቲ። ኢንፎርሜሽን ቴክኖሎጂ የሚባለው በየግሬድ ሌቭሉ የተለያየ አይነት ዲፊኒሽን ይሰጣል። ገብቶሻል አይደለ? ለምሳሌ ኢንፎርሜሽን ቴክኖሎጂ ሰባተኛ ላይ ስለ ስልክ ሊያወራ ይችላል። ስምንተኛ ላይ እንደ እያለ ደግሞ ስለ ኮምፒውተር እያለ ይሄዳል። ዘጠነኛ ክፍል ላይ ደግሞ ስለ ፕሮግራሚንግ እያለ ይሄዳል። ገብቶሻል አይደለ? ከዛ እያለ እየቀጠለ እየሰፋ ይሄዳል ነገሩ። ሶ ኢንፎርሜሽን ቴክኖሎጂ የሚባለው ግን እንደ አጠቃላይ ምንድነው ሲባል ዓለም አንድ የሆነችበት ገብቶሻል አይደለ? ለምሳሌ በፈጠራ ሊሆን ይችላል። ኢቭን እኮ አሁን ላይ እንደውም አብዛኛው እንደውም አሪፍ ተከፋዮች የሚሆኑት እኮ በአይቲ ዘርፍ ላይ በብዛት ግራጁዌት ያደረጉም የተመረቁ ሰዎች ናቸው። ገብቶሻል አይደለ? ኢቭን ፋይናንሻሊም አሪፍ የሆነ ፋይናንሻል እንድናገኝ ወይንም የተሻለ ገቢ እንድናገኝ አይቲ ላይ በጣም መሰራት አለበት። ከጥቅሙ ጋር ማያይዘን ይበልጥ የነገርከኛው እንዳልከው ነው። ኢንፎርሜሽናል ቴክኖሎጂ እንግዲህ የተለያዩ መረጃዎችን የምንለዋወጥበት ርቀት የማይገድበው ያንዳንዱ ሰው ቅርብ ያለ ይመስል መረጃዎችን የሚለዋወጥበት ስለምንም ነገር ማንበብ ብንፈልግ ሰርች ማድረግ ብቻ ነው የሚጠበቀው ጎግል አድርገን የምናነብበት። አሁን ብዙ ገንዘብም የተሰራበት ያለበት ሁኔታ አለ በዚህ በቴክኖሎጂው ዘርፍ ላይ በጣም ስለዚህ ቀላል የሚባል አይደለም። ያለው አስተዋጽኦ ትልቅ ነው። ይሄንን ተማሪዎች አይቲ መማራቸው ይመስለኛል ከሰባተኛ ክፍል ጀምሮ ነው የሚማሩት ነው ከዛ በታች አለ ማለት ከዛ በታች እንኳን እንግዲህ በነገራችን ላይ ይሄም ከሰባተኛ ክፍል የጀመረው መንግስት አዲሱን ካሪኩለም ካወጣ በኋላ ነው። በዚሁ አጋጣሚ መናገር የምፈልገው ነገር ምንድነው ይሄ ነገር አይቲ የሚባለው ኮንሰፕት ሰባተኛ ክፍል ላይ ብቻ መጀመር የለበትም። በነገራችን ላይ ብዙ የዓለም ሀገራትን ተሞክሮ መውሰድ አለብን። ገብቶሻል አይደለ? ብዙ ዓለም ለኛ የሚጠቅሙን እኛን ሊያሳድጉን የሚችሉን ተማሪዎቻችንን የተሻለ ደረጃ ላይ ማድረስ የሚችሉ ብዙ አይነት ተሞክሮችን መውሰድ አለብን ብዬ አምናለሁ። ይሄንንም አሁን ከሰባተኛ ክፍል የጀመረው ከሁለት ወር ምናልባት ከሁለት አመት በፊት ገናነን ገብቶሻል። ያኔ እኮ እኔ እውነቱን ለመናገር በራሴ ጥረት እንዲሁም በወላጆቼ አማካኝነት ያገኘሁት ነው እንጂ ዘጠነኛ ክፍል ገብቼ እኮ ኪቦርድ ምን እንደሆነ ማውዝ ምን እንደሆነ እኮ ገና እየተማርኩ ነው። ገብቶሻል። አሁን ላይ ግን የዘጠነኛ ክፍል ተማሪ ምን እንደሚሰራ በጣም ከባድ ነው። በደንብ ጠንቅቆ ያውቃሉ። ግን አሁንም በደንብ መሰራት አለበት። በደንብ ወታች መውረድ አለበት። በነገራችን ሰባተኛ ክፍል ሳይሆን ምን ችግር አለ? ለምሳሌ ስዕል እኮ የኪቦርድና የማውስን ስዕል እኮ ይዘሽ ሄደሽ ኬጂ ላይ ማሳየት ኮንሰፕቱ ይኖረዋል። ገብቶሻል። አንደኛ ክፍል ሲመጣ ሁለተኛ ክፍል እያለ ሰባተኛ ክፍል ላይ ሲመጣ አዲስ አይሆንበትም። ስለዚህ ያ ነገር ምንድነው በቃ ነገሮችን ተማሪዎች በስነ ስርዓት እንዲያውቁት ከታች ቢጀመር ባይነኝ ጥሩ ነው። ተማሪዎች የተለያየ ችሎታ ይኖራቸዋል አይደል? የራሳቸው ችሎታ ተሰጥኦ ወደፊት እንዳለው በተለያየ ሙያ ዘርፍ ላይ የምናገኛቸውን ተማሪዎች ነው ዛሬ የምናስተምራቸው በእውቀት የምንገነባቸው። እንደናንተ ትምህርት ቤት ተማሪዎችን በችሎታ ከማብቃት አንጻር ምን ላይ ይሰራል ወይ? ለሌሎች ትምህርት ቤቶችም ተሞክሮ የሚሆን ነገር ምን አለ እናንተ ጋር? እንግዲህ የተለየ ተሞክሮ እንኳን ሳይሆን ምናልባት እኛ ጋር በደንብ ይሰራበታል ብዬ ነው የማስበው። ምን ላይ? እንግዲህ በተለያዩ
ክበባት ላይ ተማሪዎች እንዲሳተፉ እናደርጋለን። በዚሁ አጋጣሚ ግን እኔ መናገር የምፈልገው ወላጆች እባካችሁ ልጆቻችሁን በደንብ ይዋቸው። ምክንያቱም ያላችሁን ታለንት እኛ ጋር ሁለተኛ ነው የሚደርሰው። ወላጆች ናቸው ልጆቻቸውን በደንብ የሚያውቁት። በእርግጥ እውነት ነው ትምህርት ቤት ደግሞ የልጆችን ምንድነው ማበረታታትና ያላቸውን ይሄ ታለንት እንዲያወጡ ያረጋል። አዎ እሱም ኃላፊነት ነው። ነገር ግን ወላጆች ደግሞ አንበሳውን ድርሻ ይወስዳሉ ብዬ አስባለሁ። ገብቶሻል አይደለ? በእርግጠኛ ትምህርት ቤት እንዳልኩሽ የተለያዩ ክበባት ላይ እንዲሳተፉ ይደረጋል። ሚኒ ሚዲያ ላይ፣ በስፖርትም፣ በዚህ በቻሪቲ የሚባሉ በጎ አድራጎት በተለያዩ ላይ እናሳትፋቸዋለን ተማሪዎች። በዛ ላይ ታለንቶቻቸው ማግኘት እንችላለን። በዚሁ አጋጣሚ እኔ አንድ የገጠመኝ ነገር መናገር ካለብኝ ይቻላል። አዎ በዚህ በትምህርት ዙሪያ ስለሆነ በችሎታ በለምሽ ምንድነው የተማሪው እንዳጋጣሚ ያው በትምህርት መካከለኛ ዝቅተኛ አይነት ተማሪ ነው ተብሎ ነው የሚታሰበው እና በብዛት ያው ወላጅ እናስመጣለን። ፕራክቲካሊ እኔ ነኝ የማስመጣው ልጁን ወላጅና አንጣ ወላጅ ሲምን ነው ብዙ ጊዜ ከአባትየው ጋር ተነጋግሬ ነበርና የሚገርመው ነገር ልጁን የሆነ ቦታ ላይ ያገኘ ነው። ምንድነው ያገኘ ነው? የብሔር ብሔረሰቦች ቀን በሚከበርበት ሰዓት ላይ ልጁ መነባርም ላቅርብ ብሎ እንትን ሰጠንና ወረቀት ሰጠን። የሚገርምሽ ነገር ማለት በሰዓቱ እኔ ራሴን ነው የወቀስኩት። ማለት ይህ ልጅ እንደዚህ ይችላል እንዴ ብዬ ማለት ሆኖ መስሎ ሳይሆን ሆኖት ነው ያንን ነገር የሰራው። ያንን መነባርም ሆኖት ነው የሰራው እና ይሄ ልጅ ለካ በእርግጥም በትምህርቱ ይሄን ያህል ዝቅተኛ ቢሆን በዚህ ነገር ለካ ህይወት ማሸነፍ ይችላል። ይህንን ታለንት ይዞ ነው ለካ እኛ በቃ እኔ ነኝ ያልተረዳሁት ብዬ አልኩት እና ለአባትየው ጠራሁት። አወራን ከወላጅየው ጋር ምናምን በአካባቢው በወረዳቸው ባለው ኪነ ጥበብ ባህል ውስጥ ቡድን ውስጥ አስገብቶት እንደውም ሰርቲፊኬት እንደተሸለመሉ አይቻል። ደስ ይላል። በጣም ደስ የሚል ነገር ነው። ይሄን ነው እኛም የምንለው። ለምሳሌ ዶክተሩ ፓይለት አብረ ቢባል ከባድ ነው የሚሆንበት። ፓይለቱ ሕክምና ሰው ማከም ከባድ ነው። ሁሉም የየራሱ የሆነ ችሎታ አለው። ብቃት ኢንተረስትድ የሆነበት ነገር ላይ ሲሰራ ደግሞ ስኬታማ ይሆናል። ልክ እንደዛ ሁሉ ተማሪዎች የተለያየ ችሎታ አላቸው። ይህን ችሎታቸውን ደግሞ እንዲያወጡ የማበረታታት የወላጅም ትምህርት ቤትም መምህራን ጭምር ኃላፊነታቸውን መወጣት መቻል አለባቸው። በጣም እናመሰግናለን። ጥሩ ተሞክሮ ነው መምህር ያካፈልከን። እስቲ ወደ ሁለተኛው ጥያቄ እንለፍና አየር ላይ ተካትለን እንመለስ። የሁለተኛውን ጥያቄ ነበር ቀደም ሲል አየር ላይ ስንከታተል የነበረው። ምናልባት ጥያቄው ታይፕ ኤረር ልክ ኤ ቢ ሲ ዲ ያው ዲ ኦል የምትለው ወደ ጎን ሄዳለች። ያው እሷን ታስተካክሏታላችሁ ብለን እናስባለን። ስታዩት በቀላሉ ትረዱታላችሁ የሚል እምነት አለን። የ800 ዋይ ላይ ግን ሜሴጅ እንድትልኩና ምላሾቻችሁ እንድታሳውቁን ቀደም ሲል ነግረናችሁ ነበር። ምናልባት ስልኩ እየሰራ እንዳልሆነ ነው የተነገረኝ ሜሴጅ ለመቀበል። ስለዚህ የተሰጠኝ ስልክ አለ 090970 4096 እደግመዋለሁ 0909704096 ላይ እየደወላችሁ ወይም ደግሞ መልእክት በመላክ ምላሾቻችሁን አሳውቁን። ወደ በኋላ ላይ ደግሞ በቀጥታ መስመር የምናገኛችሁ ይሆናል። መምህር የሁለተኛው ጥያቄ ነበር ቀደም ሲል እየተከታተልን የነበር ነው። ምንም እንኳን ተማሪዎች ባይሳተፉም ያልተሳተፉበት ምክንያት የስልካችን አለመስራት ነው እንጂ እነሱ በየቤታቸው እየሞከሩ እየተከታተሉ እንደሆነ እምነታችን ነው። ስለዚህ የሁለተኛውን ጥያቄ ደግሞ እስከ ማብራሪያው ምላሽ ተሰጥልናለን። እሺ ምናልባት በየቤታቸው ናችሁ ከሞከራችሁት እንግዲህ የሁለተኛው ጥያቄ የሚለው which one of the following is correct ነው የሚለው። ስለዚህ አራት ምርጫዎች ተሰጥተውናል። ከአራቱ ምርጫዎች ትክክል የሆነው የትኛው ነው? እንግዲህ ኤን ስናነብ ኢንተርኔት ኢዝ ኤ ኔትወርክ ኦፍ ኔትወርክ ነው የሚለው። ቢ ዌብሳይት ኢዝ ኤ ኮሌክሽን ኦፍ ዌብ ፔጅ ነው የሚለው። ሲ ሆም ፔጅ ኢዝ ዘ ፈርስት ፔጅ ኦፍ ዌብሳይት ነው የሚለው። ዲ ኦል ይላል። ስለዚህ አሁን ምናልባት እዚህ ላይ ማወቅ ያለባችሁ ነገር ተማሪዎች ሁላችሁም በየቤታችሁ ናችሁ ኢንተርኔት የሚባለውን ነገር በስትክክል ዲፋይን ወይንም በስትክክል ማብራራት ይጠበቅባችኋል። በእርግጥ እስካሁን እንግዲህ ለኢንተርኔት በስትክክል ዴፊኒሽን ወይንም ማብራሪያ አልተሰጠውም። ብዙ ቦታ ላይ ሰርች ስታደርጊ አንዱ ቦታ ላይ ኔትወርክ ኦፍ ኔትወርክ ይላል፣ አንዳንዱ ቦታ ላይ ግሎባል ኔትወርክ ይላል፣ አንዳንዱ ቦታ ላይ ደግሞ የኮኔክሽን ስሩ ኮምፒውተርስ ይላል። ስለዚህ ኤግዛክት የሆነ ዲፊኒሽን የለውም። በእርግጥ ግን እዚህ ጋር ምን አለ ኢንተርኔት ኢዝ ኤ ኔትወርክ ኦፍ ኔትወርክ ይሆናል።
ትክክል ነው። ሁለተኛው ዌብሳይት ኢዝ ኤ ኮሌክሽን ኦፍ ዌብ ፔጅ ፓርትስ ኦፍ ኢንተርኔት የሚለው ላይ ቼክ ብታደርጉት ይህንንም ታገኛላችሁ። ትክክል ነው። ሆም ፔጅ ኢዝ ዘ ፈርስት ፔጅ ኦፍ ዌብሳይት የስ። ስለዚህ ሆም ፔጅ መጀመሪያ ብራውዘራችንን ስንከፍት የምናገኘው ሆም ፔጅ የሚለው ነው፣ ወይም ፊት ለፊት ላይ አፒር የምታደርግ ወይም የምናገኛት ስክሪናችን ላይ የምናገኛት ብራውዘራችንን ፋየርፎክስም ሊሆን ይችላል፣ ክሮምም ሊሆን ይችላል፣ የምናገኘው ማንኛውም ፊት ለፊት ላይ የምናገኘው ነገር ሆም ፔጅ ይባላል። ትክክል ነው። ስለዚህ ፔጅ ኦፍ ዌብሳይት ነው የሚለው ያ ሶ መልሱ ሊሆን የሚችለው ዲ ነው። ሁሉም ትክክል ነው። ስለዚህ ዲ ኦል ይሆናል ማለት ነው መልሱ። ተማሪዎች እንግዲህ በየቤታችሁ ሞክራችኋል ብዬ አስባለሁ። አዎ ዲ ላይ ምናልባት ስንጽፍ ኦል የምትለው ወደ ጎን ሄዳለች። ያው ግን በዲ ትክክል ስላለች ዲ ላይ ኦል እንዳለ ሳይረዱት አይቀሩም ብዬ አስባለሁ። ስለዚህ ሁሉም መልስ ነው። የተለያዩ ምሁራን እንግዲህ ስለ ኢንተርኔት የሰጡትን ዴፊኒሽን ነው የተቀመጠው ሁሉም ላይ። ስለዚህ ሁሉም ትክክል ናቸው። ሁሉም በራሱ አባባል ገልጾታል ማለት ነው። እሺ በጣም እናመሰግናለን። የሶስተኛውን ጥያቄ አየር ላይ እንከታተል መምህር። ሰዓታችንንም በአግባቡ ለመጠቀም ሶስተኛውን ጥያቄ አየር ላይ ተከታትለን ስንመለስ ደግሞ ማብራሪያ ተሰጥበታለን። ቀደም ሲል የሶስተኛውን ጥያቄ ነበር አየር ላይ ስንከታተል የነበረው። ለጥያቄው ማብራሪያ መምህር ይሰጥበታል። ከዛ በፊት ግን መምህር መላሽ መስመር ላይ እንዳለ እየተነገረኝ ነው። ስለዚህ ተማሪያችን እናገኝ። ሄሎ ማን እንበል? ከነአን ትንሽ ድምጽሽን ከፍ አድርጊልኝ። ከነአን አይደል? ሄሎ ከነአን ሄሎ ይሰማል? እሺ ከየት ነው ከነአን የምትደውይልን? ከሀላባ ቁሊቶ። ከሀላባ? እሺ እየተከታተላችሁን ነው? ይሄ መምህር የተሰኘው ዝግጅት ምን ያህል ለእናንተ እየጠቀመ ነው? በጣም እየጠቀመን ነው። ሁልጊዜ ትከታተላላችሁ? የዛሬውን ጥያቄዎች ከነአን እንዴት አያቸው? በጣም ለኮምፒውተር ያስተምራሉ። እሺ ምላሽ እንድትሰጥ እድሉን ልስጥክ። የሶስተኛው ጥያቄ ነበር ቀደም ሲል አየር ላይ እየሄደ የነበረው። እሺ መልስህን እስቲ ንገረን። መልሱ ሲ ነው። የሶስተኛው ጥያቄ መልሱ ሲ ነው። ሌሎቹ ለምንድን ነው የማይሆኑት ከነአን? ሌሎቹ ቀላል ናቸው። ኮምፕሌክስ አይደለም፣ ውስብስብ አይደለም። ቀላል ሰው ገምቶ ሊያገኝ ይችላል። ቀላል ናቸው። ስለዚህ መልሱ ሲ ነው። መልሱ ሲ ነው። ከነአን ደውለህ ስለተሳተፍክ እጅግ በጣም አድርገን እናመሰግናለን። እሺ ሰላሙን መልካም ቀን። እሺ መምህር ወደ አንተ ልምጣ። ከነአን ከሀላባ ደውሎ ቅድም እንዳልኩት ነው በጣም ብዙ ቦታ ይሄን የመመሪያ ዝግጅታችን ይከታተላሉ። ምክንያቱም እውቀትን ከሚያስጨብጡ ዝግጅቶቻችን መካከል መመሪያ አንዱ ነው። ምላሾቻቸውን እስካሁን በ800 ዋኤ ላይ በስልክ መስመራችን መበላሸት ምክንያት ሳያሳውቁን ቀርተዋል። አሁን ግን በሰጠዋቸው የስልክ መስመር እየደወሉ ምላሾቻቸውን እያሳወቁ ነው። ምናልባት የሶስተኛውን ጥያቄ መልስልንና ድጋሚ ስልክ ቁጥሩን አስተዋውቃቸዋለሁ። እሺ ከነአን በትክክል መልሶታል። ጎበዝ። ምናልባት እንግዲህ የስንተኛ ክፍል ተማሪ እንደሆነ ያው አልነገረንም። በእርግጥ በጣም
ወደ ላይ ከሆኑ ያው ሃይ ስኩል ላይ ከሆኑ በጣም ቀላል ጥያቄ ነው። ነገር ግን ወደ ታችኛው ያለውን ስለሆነ ነው ያወጣ ነው። ኤኒዌይስ which one of the following is an example of complex password ነው የሚለው። ስለዚህ ፓስወርድ የሚባለው ነገር ምንድነው ከዛ ኮምፕሌክስስ ምንድነው የሚለውን ነገር ማወቅ አለብን። እሺ ስለዚህ ፓስወርድ የሚባለው የአንድ ሰው ሚስጥር ቁጥር ማለት ነው። ሚስጥር ቁጥር ማለት ነው። ስለዚህ ለምሳሌ አሁን የኔ ሚስጥር ቁጥር ምን አይነት ሚስጥር ቁጥር ነው? ለምሳሌ ሰዎች ማወቅ የለባቸውም እኔ ብቻ ነኝ ማወቅ ያለብኝ። ምክንያቱም ፋይል አለኝ ፋይሎቼን ደግሞ ሰው እንዲያይብኝ አልፈልግም። የዚህም ስልክ የራሱ የሆነ ሚስጥር ቁጥር አለው ያንቺም ይወላችን። ስለዚህ ኮምፕሌክስ የሚባለው ደግሞ ሰዎች በቀላሉ ሊያገኙት የማይችሉት በቀላሉ ሊረዱት የማይችሉት ወይም ደግሞ ፋይሎቻችንን ያለኛ ፍቃድ ሊነኩብን ወይም ሊወስዱብን እንዳይችሉ የምናደርግበት መንገድ ነው። ስለዚህ አሁን እዚህ ጋር የተዘረዘሩት እንዳለ እሱም ብሎታል ከናንም ብሎታል ቀላል ናቸው አብዛኞቹ 1 2 3 4 5 ኤ ላይ ያለው ነው በጣም ሲምፕል ነው ሰዎች በገስ ሊሞሉት ይችላሉ ኤቢሲዲም እንደዚሁ ሊሆን ይችላል ምናልባት ብዙ ጊዜ ፓስወርድ ስናስገባ እነኚህ ስፔሻል ካራክተር የሚባሉ ፊደሎችን እናስገባ ይባላል ስፔሻል ካራክተር የሚባሉት ምንድናቸው ይሄ ለምሳሌ መሰላል አት የሚባሉት እንደገና ደግሞ ኮኮብ ምናምን የመሳሰሉትን ሃይፈን ምናምን የመሳሰሉትን ነገሮች ማስገባት አለብን ምክንያቱም ሰዎች እነኛን ነገር በስተክክል ሊረዱት አይችሉም ኦሬዲ 1 2 3 4 ብሎ ሊረዳ ይችላል ነገር ግን እነኚህ ነገሮች በቀላሉ ማግኘት አይችልም ስለዚህ ከናን የመለስከው መልስ ትክክል ነው ዲላይም ያለው 1 4 2 3 ሲምፕል የሆነ ነው ማንንም ሰው ገስ ሊያደርገው የሚችለው ነገር ነው ስለዚህ ብዙ ጊዜ ኮምፕሌክስ ፓስወርድ የሚባለው ሰዎች በቀላሉ ሊያገኙት የማይችሉት ፓስወርድ ወይንም ሚስጥር ቁጥር እንደማለት ነው ልክ ይሄ የመገመት ነገር ለምሳሌ ምርጫ ሲሆን ጥያቄ አንዳንዴ ተማሪዎች ይገመቱና ይመልሳሉ ትክክል ይሆናሉ ሳያውቁት ልክ እንደዛ ለምሳሌ ቁጥር ወይ ሌተሮች ኮኑ እንዳለ የመገመት ነገር ይኖራል እውነት ነው እንደዛ በዛ ውስጥ ደግሞ ሊያገኙት ይችላሉ ግን እንደተባለው እነዚህ ካራክተሮችን ከተጠቀምን ብዙ ጊዜ እንደውም አንዳንድ አፕሊኬሽኖች ስከፍት ፓስወርድ ይጠይቅና ኮምፕሌክስ የሆነ እንትን እንድትጠቀሙሉ ያስገድዳል ሰጀስት ያደርጋል በዚህ አጋጣሚ ለሳይበርም ዋናው መጠቃት እነኚህ ሲምፕል ፓስወርድ የሚባሉትን ስለምንጠቀም በተለይ ደግሞ ኤቲኤም ቁጥሮቻችን በሰዎች ዘንድ በርግጥ ያው ከሴንተር ቦታ ነው የሚመጣው ሰዎች ስለማይወብን ያንን ገስ ያደርጉብናል ብለን እናስባለን የኢሜል በጣም ደግሞ አስቸጋሪው ደግሞ የኢሜል ነው በጣም አንቺ ለምሳሌ ሀክ ከተደረግሽ በኢሜልሽ አንቺ ያልፈለግሽው ነገር አንቺ ያላልሽው ነገር አንቺ ጭራሽም ሰምተሽው አይተሽው ማታቂው ነገር በኢሜልሽ ሊሰራጭ ይችላል በሶሻል ሚዲያ ሜቢ ፌስቡክም ሊሆን ይችላል ኢንስታግራም ሊሆን ይችላል ሌላም ሊሆን ይችላል ገብቶሻል ከሰዎች ጋር ሊያቀያይምሽ ይችላል ኢቭን የራስሽን ፐርሰናል ኢንፎርሜሽኖችም ሉዝ ልታረጊበት ይችላል ስለዚህ ፓስወርድ የሚባለው በዚህ አጋጣሚ በደንብ መታሰብ አለበት ተማሪዎችም እንድታስቡት በዚህ አጋጣሚ ማለት ነው ጥሩ መምህር እጅግ በጣም አድርገን እናመሰግናለን የአራተኛውን ጥያቄ አየር ላይ እንከታተልና ለተማሪዎቻችንም ስልኩን ማስታወሳቸው ይሆናል እስቲ አራተኛውን ጥያቄ እንከታተል አራተኛውን ጥያቄ ነበር ቀደም ሲል አየር ላይ ስንከታተል የነበረው ተማሪዎች በስልክ ቁጥራችን እየደወላችሁ ምላሾቻችሁን አሳውቁን እኛም በቀጥታ መስመራችን የምናገኛችሁ ይሆናል ስልካችንን በድጋሚ ለማስታወስ 0909704096 0909704096 ላይ በመደወል ምላሾቻችሁን እንድታሳውቁን እየጋበዝናችሁ ነው መምህር ወደ አንተ ልምጣና እስቲ አራተኛውን ጥያቄ አብራራለን እሺ አራተኛው ጥያቄ
which one is characteristics of computer ነው የሚባለው። ያው ቅድም መግቢያ ላይ ጠየቅሽኝ ስለ ባህሪ ነው እንዴት ነበረ ባህሪ ብለሽ ነው የጠየቅሽኝ እና ልክኛ ባህሪ እንዳለን ሁሉ ኮምፒውተርም የራሱ የሆነ ባህሪዎች አሉት ገብቶሻል። ስለዚህ ባህሪ የሚባለው በእርግጥ እውነት ነው ኮምፒውተር ይሄ ግዑዝ አካል ነው ግን ግዑዝ አካልም ቢሆንም የራሱ የሆነ ባህሪዎች አሉት ምክንያቱም ኤሌክትሮኒክ ዲቫይስ ነው በኤሌክትሪክ የሚሰራ ነገር ነው። ስለዚህ እነኚህ ባህሪያቶቹ ምንድናቸው የሚለውን ነው የምናየው በደንብ። ለምሳሌ ከነኚህ ባህሪያቶች ውስጥ አንዱ ስፒድ፣ ቨርሳቲሊቲ፣ ስቶሬጅ የመሳሰሉት ናቸው። ስፒድ የሚባለው ምንድነው? ፍጥነት። ለምሳሌ አሁን ኮምፒውተራችን በምን መንገድ ፍጥነቱን መጨመር እንችላለን፣ በምን መንገድ ፍጥነቱ ማደግ ይችላል የሚለውን ነገር ደግሞ ስናይ ስፒድ በተለያየ መንገድ ፍጥነት ይጀምራል። አንደኛ ራም የሚባል ነገር አለ ኮምፒውተራችን ውስጥ፣ ሁለተኛ ነገር ደግሞ ስቶሬጅ የሚባል ነገር አለ። ኦኬ ስለዚህ ራማችንን ጊጋባይት በጨመርን ቁጥር በዛው ልክ ስፒዱ እየጨመረ ይሄዳል። እንደን ደግሞ ስቶሬጁንም በጨመርን ቁጥር ፍሪ ስለሚሆን ስቶሬጁ በዛው ልክ። እሺ መምህር ይቅርታ ላቋረጠ ነው። ምናልባት መስመራችን ላይ ስልክ እንዳለ ተነግሮኛል። ተማሪያችን እናገኝ። ሄሎ ማን እንበል? ሄሎ ማን እንበል? ኬት ነው? በለጡ ከወሊሶ። ኬት? ሄሎ እሺ አንዴ ድገሚልኝ። ስምሽን ማን እንበል? ከየት ነው? በለጡ ከወሊሶ። በለጡ ከወሊሶ። አዎ ደስ ይላል። ዛሬ በተለያየ ክልል ላይ ያላችሁ ሰዎች እየተከታተላችሁ ነው፣ እየተሳተፋችሁ ነው። አዎ እጅግ በጣም አድርገን እናመሰግናለን። በለጡ ይሄ መምህር የተሰኘው ጥያቄና መልስ ዝግጅታችን ምን ያህል እየጠቀማችሁ ነው? ተማሪ ነሽ ወይ? ስንተኛ ክፍል ተማሪ ነሽ? እስቲ ንገሪ። እኔ የዘጠነኛ ክፍል ተማሪ ነኝ። ዘጠነኛ ክፍል ተማሪ ነሽ? እሺ ምን ያህል እየጠቀማችሁ ነው የዝግጅት? ገሪም ተማሪ ነው ከሱ ላይ እና ብዙ ጥያቄዎችን ይቅርታ ምናልባት ቴሌቪዥን ተከፍቷል አይደለ? አይ ከቴሌቪዥኑ አጠገብ ወጥቻለሁ። ድምጹ መጥፋት ይኖርበታል። ቴሌቪዥን ካለ እናንተ ጋር ዲል ሊሆነው ቆይቶ በቴሌቪዥን ዘግይቶ ስለሚደርስ ለመደማመጥ ይቸግረናል። ስለዚህ ድምጹን አጥፊው በምስል ብቻ። እሺ አዎ አሁን አየሽ ጥሩ ሆነ ኮኔክሽኑ። እሺ በለጡ የዘጠነኛ ክፍል ተማሪ ነሽ። ምን ያህል እየጠቀማችሁ ነው የሚለው ንገሪን እስቲ። አይ ብዙ ጥቅም ስላለው የኛም ያዳመጥን ነው እና ብዙ ነገር እየተማርን ነው። እየተማራችሁበት ነው። ሁልጊዜም ትከታተላላችሁ ይሄን ፕሮግራም? አዎ እንከታተላለን። በጣም እናመሰግናለን ስለምትከታተሉን። የልጆች ዓለም ቻናልም እንግዲህ ልጆችን ከማስተማር በስነ ምግባርም ከማነጽ እውቀትም ከመጋቢያት የተለያዩ ስራዎች ነው የሚሰሩት። እናንተም ተከታታዮቻችን ስለሆናችሁ በድጋሚ ያመሰገንኩሽ። የአራተኛውን ጥያቄ እንድትመልሺ እድሉን ልስጥሽ። የአራተኛው ጥያቄ መልሱ ዲ ነው የሚሆነው። መልሱ ዲ ነው የሚሆነው። እሺ ልታብራሪልኝ ከቻልሽ እድሉን ሰጥሻለሁ። ሁሉም የካራክተሪስቲክ የኮምፒውተር ስለሆነ ለዛ ነው ዲ ያልኩት። ለዛ ነው ዲ ያልሽው። እሺ መምህር ደግሞ ተጨማሪ ማብራሪያ ይሰጥበታል። ስለዚህ ያው እየተከታተልሽን። እሺ አመሰግናለሁ። ደውለሽ ስለተሳተፍሽ እናመሰግናለን። ሰላም ሁኚ። እሺ ደህና። እሺ መምህር ወደ አንተ ልምጣ። እሺ በለጡ ከወሊሶ ደውላ እንግዲህ የሚያመለክተው የተለያዩ ቦታ ያሉ ሰዎች ምን ያህል እያዩን እንዳለ ይሄ ደግሞ የቴክኖሎጂ ውጤትም ነው። ዛሬ አይቲ ነው የብራራን ያለ ነው። እሺ የአራተኛውን ጥያቄ ምላሽ እየሰጠ ነበር፣ ቀጥልበት። እሺ በለጡ ትክክል ነች። መልሱን ዲ ነው። ምክንያቱም እንግዲህ ካራክተሪስቲክስ ስንል ጸባይ ነው ብለናል አይደለ? ምክንያቱም ሁሉም የራሱ የሆነ ጸባይ ያለው ስለዚህ በኬሚስትሪውም ኬሚካሎች የራሳቸው ስነ ባህሪ ያላቸው፣ በማትሱም እንደዛው፣ በፊዚክስም ሁሉም የራሱ አለውና በአይቲ ደግሞ ኮምፒውተር የራሱ የሆነ ጸባይ ያለው። ስለዚህ ፍጥነት፣ የማያስ ችሎታ፣ ስቶሬጅ የሚባለው እንደገና ደግሞ ባንዴ ብዙ ነገሮችን የቨርሳቲሊቲ የሚባለው ብዙ ነገሮችን የማድረግ አቅም ገብቶሻል። ስለምንም ስንጠይቀው መመለስ ለምሳሌ እዚህ ጋር ፊልም እያየሽ መጻፍ ትችያለሽ፣ ሙዚቃ እየሰማሽ መጻፍ ትችያለሽ። ገብቶሻል አይደለ? ብዙ ነገሮችን ጌሞች የተጫወትሽ የተለያየ ነገር ማለት ይችላልሽ እና ይሄ ከአንድና ከሁለት በላይ ታስኮችን መስራት ወይም ስራዎችን መስራት ነው። ስለዚህ ይሄ ካራክተሪስቲክስ ነው። እኔ አሁን ስለ ራሴ ጸባይ የራሴ የሆነ ጸባይ አለኝ፣ ስለ ራሴ እናገራለሁ። ልክ እንደዛው ሁሉ ኮምፒውተርም የራሱ ጸባይ አለው እንደዛ። ስለዚህ መልሱ ትክክል ነው።
መልሱ በለጡ እንደመለሳችሁ ዲኦል ነው። የኮምፒውተር ካራክተሪስቲክሶች እንዳልከው ነው። ሌሎችም በርካቶች ናቸው። ተማሪዎች ደግሞ እንግዲህ እኛ የተወሰነ ክሉ ነው የምንሰጠው። እነዚህን ዘርዝረን እነዚህን አስረድተናል። እነሱ ደግሞ ቤታቸው ሰርች አድርገው በደንብ እንዲያነቡ ሌሎችም ስላሉ ማለት ነው። ወደ አምስተኛው ጥያቄ እንለፍ በቀጥታ መምህር። አምስተኛውን ጥያቄ አየር ላይ ተካክለን ስንመለስ ማብራሪያ ተሰጥበታለን። አምስተኛውን ጥያቄ ነበር አየር ላይ ስንከታተል የነበረው። መምህር ወደ መልሱ ከማለፋችን በፊት ግን ተማሪዎችም እንዲሳተፉ እድል እንስጣቸው። የስልክ መስመራችን ላይ እየገቡ እየተሳተፉ ነው። ለነሱ እድል እንስጥ፣ ጥያቄውንም እንዲሰሩት ጊዜ እንስጣቸው። ባለችን ሰዓት የመጨረሻው ጥያቄ ስለሆነ እስቲ በመማር ማስተማር ሂደት ገጠመኝ ካለ አጋራን። እንግዲህ ከመማር ማስተማር አንጻር እንግዲህ ብዙ ገጠመኞች አሉ። ግን በብዛት እኛን ሊያጋጥሙን የሚችሉት በፈተና ስርዓት በፈተና በምንፈትንበት ሰዓት በፈተና ወቅት የሚያጋጥሙ ናቸው አብዛኞቹ። ያው ከክፋት አይደለም እናውቃለን፣ የልጅነት ባህሪ ነው። ቢሆንም ግን አንዳንዶቹ በሰዓቱ በጣም ያናዱሻል። ግን ደግሞ ወደ ኋላ ቆይተሽ ደግሞ ስታስቢያቸው ደግሞ ፈገግ የሚያሰኙ አሉ። ለምሳሌ እኔ አንድ ከገጠመኝ ውስጥ ፈተና በምናርብበት ሰዓት ተመሳሳይ ስም አግኝተናል። የኩረጃ አይነት ሙሉ ስሙ ከነመልሱ ሙሉ ማለት ነው። መልስ ለምሳሌ መልስ ይኮረጃላ። የኛው ተማሪ ደግሞ ለየት አድርጎ እስከነ ስሙ ነውና ልጁን ጠርተን ለምንድን ነው ሁለት ፈተና የተፈተንኩ ብለን ስንጠይቀው በሰዓቱ እሱ እንዳልተፈተነ የራሱን ብቻ እንደሰራ። የሚገርመው ነገር ደግሞ አጠገቡ ያለው የሌላ ክፍል ተማሪ ነው። ገብቶሻል? ኮራጁ ሌላ ክፍል ነው፣ የተኮረጀበትም ሌላ ክፍል ነው። ገብቶሻል? እንደዚህ አይነት ገጠመኞች አሉ። በጣም በቃ ማለት በሰዓቱ በጣም ነው ሆት የሚያደርግሽ። ምክንያቱም በጣም ለፍተሽ በጣም ደክመሽ ይሄ የሚያሳየው ምን ያህል በጣም ኬርለስ እንደሆነ ነው ልጁ። አንቺ ስም ትኮርጃለሽ እንደ ሌላው ይቀርሽ ስም እንዴት ይኮረጃልና እና ይሄ ነገር በሰዓቱ በጣም አናዶን ነበረ። የሆነ ሰዓት ደግሞ በጣም ማዝናንቶን ነበረ እና ይሄ ገጠመኝ መቼም ማረሰውን በርግጥ በጣም ትክክል አይደለም። እስቲ መምህር ግን እዚሁ ጋር ስለ ኩረጃ የሆነ መልእክት አስተላልፈ እንድታልፈለኩ። ምክንያቱም የተማሪው ምን ያህል ለትምህርቱ ትኩረት አለመስጠት ነው የሚለው ሙሉ ለሙሉ በሰው ጫንቃ ላይ የሚኖር አይነት ተማሪ ነው ይሄ ተማሪ የሚሆነው። አንዳንዴ ስምን ጨምሮ ግን መኮረጅ በራሱ ትክክል አይደለም። እስቲ የሆነ ነገር በላቸው ተማሪዎች። እኔ በዚህ አጋጣሚ መናገር የምፈልገው ቀደም ብየዋለሁ፣ መምህራኖች ያው ያውቁታል ለምን አላማ እንደሚሰሩ። እኔ መምህር ነኝና አላማዬን አውቃለሁ። ነገ የተሻለ ነገር ለማግኘት ነው። ገብቶሻል? ዛሬ የሰራሹ ነው ነገ ቅድም እንዳልኩሽ ነገ ላይ ይዞሽ የሚወጣውና ኩረጃ እጅግ በጣም አጸያፊ ነገር ነው። ሁሌ ነው የምናወራው ስለ ኩረጃ። እንደውም በጣም ከመደጋገሙ የተነሳ ተለመደ መሰለኝ። ይሄንን ነገር እንዴት አድርገን ማስቆም አለብን? ገብቶሻል አይደል? ቅድም ያልኩሽ ፖይንት አለች። ተማሪዎች መስማት፣ ስሜታቸውን መረዳት የሚባለውን ነገር በቅርበት መከታተል አለብን። በተለይ ወላጆች ይህንን ሰፊውን ድርሻ ይወስዳሉ። ብዙ ጊዜ የሚገጥመን ምንድነው? ተማሪ ወላጅ አስጠርተን እባካችሁ ወላጆች ለምንድነው ልጆቻችሁን ማተከታተሉ? አብዛኛው ሪዝኑ የሚሆነው ወይም ምክንያቱ ጊዜ የለኝም። ገብቶሻል? ይሄ ደግሞ በጣም ከባድ ነው። እንዴት ጊዜ የለኝም ይባላል ለልጅ? ምንም ሰዓት ትሆን ትንሽዬም ደቂቃ ትሆን ልጅሽን እኮ ታወሪያለሽ። እስቲ ዛሬ ምን የት ነበር፣ እንዴት ዋል፣ ትምህርት እንዴት ነበር ብለሽ ጠይቂያለሽ። ጭራሽ ምሳቃ መላክ፣ ልብስ ማልበስ፣ የተለያዩ ነገሮችን ማድረግ ልጅን ማሳደግ አንዱ አካል ሊሆን ይችላል። ገብቶሻል? ግን ልጅሽን ደግሞ በስትክክል የቶቶ የት እንደሚገባ ማወቅ አለብሽ። ስለዚህ ወላጆች ልጆችን በሆድ ብቻ መሙላት ሳይሆን በስነ ምግባር ማነጽ እና የልጆቻቸውን ውሎ መከታተል የግድ ነው። ይሄን መልእክት እኛም እናስተላልፋለን።
ምናልባት መስመራችን ላይ ስልክ አለ ይመስለኛል። እሺ ተማሪ ካለ እናገኝና መለሳለሁ። ሄሎ ማን እንበል? አቤት ማን እንበል? ኬት ነው? ልዑል እባላለሁ ከደብረ ብርሃን። ልዑል ኬት ነው የምትደውልልን? ከደብረ ብርሃን። ከዘነበ ወርቅ ከደብረ ብርሃን። ሄሎ ልዑል። እሺ ልዑል እንዴት ነህ? እግዚአብሔር ይመስገን። የስንተኛ ክፍል ተማሪ ነህ ልዑል? የስምንተኛ ክፍል ተማሪ። የዛሬዎቹን የአይቲ ጥያቄዎች እንዴት አያቸው? አሪፍ ናቸው። ይቀላሉ ይከብዳሉ? አይ ቀላል ናቸው። እሺ የስልክ መስመራችንን እስክታገኝ እየጠበክ ነበር ማለት ነው እስካሁን? አዎ በጣም ጥሩ። እሺ ልዑል አምስተኛው ጥያቄ ላይ ደርሰን ነው የገባው። እድሉን ልስጥህ። እሺ የአምስተኛው የሚመስለኝ ሲ ነው። የሚመስልህ አይደለም እንጂ ተማሪ በሚመስለኝ አይመልስም አይደል? አዎ በደንብ አስበህበት መሆን አለበት። እሺ ሲ ነው። እሺ መልሱን ትክክል ስለሆን አስበህበት ነው የሚመስለኝ ስላልክ ነው። መልሱ ሲ ነው። ትክክል ነህ። ታብራራልናለህ? አዎ የሶስተኛው ሲሆኑ የመረጥኩበት ምክንያት ቢታችን ላይ ወይም ኮምፒውተራችን ላይ በምንሰራበት ሰዓት የበለጠ ለማስረዳት ምቹ የሚሆነው ፓወርፖይንት ነው። እሺ ልዑል ደውለህ ስለተሳተፍክ እጅግ በጣም አድርገን እናመሰግናለን። እሺ እኔም አመሰግናለሁ። እሺ ሰላሙን መምህር ወደ አንተ ልምጣና ልዑል ከደብረ ብርሃን የአምስተኛውን ጥያቄ መልሶልናል። አንተ ደግሞ ተጨማሪ ማብራሪያ አክልበት። እሺ ልዑል ትክክል ነው። አሪፍ ማርጎ ገልጾታል። the application software that used to prepare a presentation ነው የሚለው። እንግዲህ እዚህ ጋር ሁለት ነገሮችን በትክክል ማወቅ አለብን። ሶፍትዌር በሁለት ይከፈላል፣ ሲስተም ሶፍትዌር እና አፕሊኬሽን ሶፍትዌር ተብሎ። ሲስተም ሶፍትዌር ያለንን ዲቫይሶች በትክክል እንድናንቀሳቀስ የሚረዳን ሲሆን አፕሊኬሽን ሶፍትዌር የሚባለው ደግሞ አዳፕ ወይንም እንደ ጭማሪ ጨምረን እኛ በፍላጎታችን የምንጠቀማቸው አይነት ነገሮች ናቸው። ስለዚህ ለምሳሌ ሲስተም ሶፍትዌር ከሚባሉት ውስጥ አንዱ ኦፕሬቲንግ ሲስተም ነው። ለምሳሌ ዊንዶውስ 7 ዊንዶውስ 10 ኤክስፒ ምናምን የምንላቸው እንደዚህ አይነት ነገሮች እነሱ ሲስተም ሶፍትዌር የሚባሉት ናቸው። አፕሊኬሽን ሶፍትዌር የሚባለው ደግሞ ለምሳሌ እዚህ ጋር ተጠቅሷል። አንደኛው ወይም ኤ የሚሆነው ወርድ ፕሮሰሰር ነው። ትክክል ነው። አፕሊኬሽን ሶፍትዌር ነው። ስፕሬድሺት አፕሊኬሽን ሶፍትዌር ነው። ፓወርፖይንት አፕሊኬሽን ሶፍትዌር ነው። ዲ ላይ ያለው ብራውዘርም አፕሊኬሽን ሶፍትዌር ነው። እዚህ ጋር ግን ምንድነው ታዲያ የለያቸው የሚለውን ነገር ለመናገር የሚለው ፕሬዘንቴሽን ሶፍትዌር ነው። ስለዚህ ፕሬዘንቴሽን ሶፍትዌር ከተባለ ደግሞ አንድን ጽሁፍ ለምሳሌ የተለያዩ ቦታዎች ላይ በኮምፒውተር በፕሮጀክተር አድርገን የምናቀርብበት ፕሬዘንቴሽን ሶፍትዌር የምንለው ይሄ ፓወርፖይንት። ስለዚህ ሁሉም አፕሊኬሽን ሶፍትዌር ነው። ነገር ግን ለፕሬዘንቴሽን የምንጠቀመው የትኛው ነው? ፓወርፖይንት ነው። ትክክል ነው። በጣም ጥሩ አድርጋ አብራርተዋል መምህር፣ እጅግ በጣም አድርገን እናመሰግናለን። ጥያቄያችንን ጨርሰናል፣ እኛም ሰዓታችን አልቋል። መምህር እስቲ የልጆች ዓለም ቻናልን ትከታተላለህ፣ ያለህ አስተያየት ምንድነው? አጠቃላይ ማስተላለፍ የምትፈልገው መልእክት አክለህ ንገረን። መጨረሻ ማስተላለፍ የምፈልገው መልእክት እንግዲህ በእርግጥ የልጆች ዓለምን ከታተላለሁ። በጣም ጥሩ ነው። እንደዚህ አይነት ሚዲያዎች ኢትዮጵያ ውስጥም እየበዙ ነው። በፊት በእኛ ጊዜ የአረቦቹን አይነት ነበር የምናደርገው። አሁን ወደ ሀገርኛ መጥቶ በራሳችን ቋንቋ፣ በራሳችን ባህል፣ በራሳችን ትውፊት ነው ለልጆች እየቀረበ ያለው። የልጆች ዓለም ደግሞ ይሄንን አንበሳውን ድርሻ በመውሰዱ በነገራችን ላይ በዚያው አጋጣሚ ኢቢሲንም ማመስገን እፈልጋለሁ። መምህሬ እንደገና ደግሞ በየትምህርት ቤቱ ክበባት በጣም አሪፍ ፕሮግራም በነገራችን ላይ በዚሁ ቀጥሉበት። ወላጆች እባካችሁ ልጆቻችሁን ተከታተሉ፣ እዩ፣ የት ውሎ እንደሚገቡ ተመልከቱ። በጣም አስቸጋሪ ጊዜ ላይ ነው ያለነው። ሶሻል ሚዲያው ተጽዕኖ እየፈጠረ ነው። ማህበረሰቡ፣ ጓደኛ፣ እድሜ፣ ሁሉ ነገር ተጽዕኖ ይፈጥራልና ፕሊስ እባካችሁ ልጆቻችሁን ባላችሁ ሰዓት ደቂቃም ትሁን ተከታተሉ። በጣም እናመሰግናለን መምህር። እንግዲህ እዚህ ድረስ ተማሪዎችን የማስተማር ኃላፊነት ቅድም እንዳልኩት አለብኝ ብለ እዚህ ድረስ ስለመጣ የልጆች ዓለም ቻናልም የምስጋና ሰርተፍኬት አዘጋጅቶልሃል። እናመሰግናለን። እሺ እንግዲህ ልክ እንዳንተ ሌሎች መምህራኖች በፈቃደኝነት መጥተው እዚህ ድረስ ተማሪዎችን እንዲያስተምሩ እንጋብዛለን ማለት ነው።
መምህር በጣም እናመሰግናለን። እሺ እኔም በጣም አመሰግናለሁ። እንግዲህ የዛሬው መምህር የተሰኘው ዝግጅታችን የተከታተላችሁትን ይመስል ነበር። ሌሎች መምህራኖችም እንዲሁ ኃላፊነታችሁን ለመወጣት በቴሌግራም አድራሻችን መልእክት ብታስቀምጡልን እኛ በእንግድነት የምንጋብዛችሁ ይሆናል። በሌሎች ዝግጅቶቻችን ላይም እንዲሁ መሳተፍ ትችላላችሁ። የዛሬው ዝግጅታችን እናበቃን። ሰላም ሁኑ።